ጥቁር ገጾች ክፍል 3 ልብ አንጠልጣይ ታሪክ ደራሲ ሐምሰን ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ልታስታውሹም ይገባል፣ ምክንያቱም የሰውን ነፍስ የሚያክል ነገር ለማጥፋት ምክንያት ሆነሻል። በእጄ ላይ ቢሞት በራሱ ራስን በመከላከል ብሎ ነው መዝገቡ ሊይዘው የሚገባው። ፈገግ አለች። ሐቢቢ በምግብ ዙሪያ ተቀምጠው እንዳለ መርየም ተህሚድን ተጣራች። በዛሬው ዕለት ኤርላንድ የምትኖረው ታላቅ እህቱ ከልጆቹ ጋር መምጣቷን ምክንያት በማድረግ ቁርስ ከነሱ ጋር ሊበላ እንደሚገባ እናቱ አስጠንቅቀዋለች። ቀና ብሎ ተመለከታት። አቤት ሊላት አልፈለገም። እየሰማት እንደሆነ ስትረዳ ፈገግ እያለች ወደ እርሻው ቤት ውሰደኝ፣ ልጆቹን እህቴ ሩዝ ጋርና ልጆቿ ይንከባከባቸዋል። ድንገተኛ ጥያቄ በመሆኑና በቤተሰብ መሃል ስለሆነ ጥያቄው መልስ ሳይሰጣት ለመረጋጋት ብሎ ብቻውን ውሃውን አንስቶ ተጎነጨ። ሁሉም መልሱን እየተጠባበቀ ያለ ይመስላል። አፍጥጠውበታል። አልችልም አላት። ፊቷ በአንድ ጊዜ እየዳመነ መጣ። ወደ እህቱ ዞሮ ፈገግ እያለ በቃ እኔ ወደ ስራ መሄድ አለብኝ ብሎ ሲነሳ ተከትላው ተነሳችና ቆይ እኔ ማን ነኝ አለች መርየም። ተህሚድ ግር ብሎት መንገዱን አስቀደመ። ከፊት ለፊቱ መንገዱን ዘግታ አስቆመችው። እኔ ሞግዚት ነኝ እንዴ? ያገባኸኝ ልጆችህን እንድንከባከብ ብቻ ነው? ከሆነ በቅቶኛል። እሺ አንድ ቀን እራት እንኳን ጋብዘኸኝ አታውቅም። የቀድሞ ሚስትህን ግን በየሳምንቱ መጨረሻ ላይ ሁሌም ቅንጡ ሆቴል ተወስዳት ነበር። ተህሚድ ተናደደ፣ ግን ችላ ለማለት እየሞከረ ነው። በሄድክበት ይዘሃት ትሄድ ነበር። እኔ ግን የት እንደምትውል የት እንደምትኖር ሳይቀር አላውቅም። ያንተን አንድም እርምጃ እንደሚስት ማወቅ አልችልም። እኔ ማን ነኝ? ንገረኝ። እዚህ ኩሽና ውስጥ ካለችው ሰራተኛ ምንድነው የሚለየኝ? ተህሚድ እናቱን ተመለከተ። የመርየም ወኔ እንዲሁ እንዳልመጣ ያስታውቅ ነበር። ስሚ መርየም፣ ማንም ሰው እኩል ነው። ራስሽን በዚህ ልክ ልታወርጅ አይገባም። የቀድሞ ሚስትህን ላልሽው ደግሞ አዎ እወስዳት ነበር። ምን ይሁን ታዲያ? ምን ይፈጠር? አንቺ መርየም ብቻ ነው መሆን የምትችይው። ይግባሽ እሺ። እሷ ደግሞ አይዳ። በእኔ በኩል ራስሽን ከእሷ ጋር ለማወዳደር አይደለም፣ ሚዛን ላይ ለማስቀመጥ እንኳ እንዳትሞክሪ። ልጆች ላልሽው ደግሞ እስካሁን ላደረግሽልኝ ነገር ሁሉ አላህ ኸይር ጀዛሽን ይክፈልሽ። ልጆቼን ከእንግዲህ ማሳደግ አይከብደኝም። ወደ መኝታ ክፍላቸው ተራመደ። ልብሶቻቸውን በሻንጣ ይዞ ከቤት ወጣ። ማንም ይህ ይሆናል ብሎ አልጠበቀም ነበር። ወዴት ነው የምትወስዳቸው አለችው፣ እርምጃውን እየተከታተለች። ፈገግ ብሎ ልጆቼን ራሴ ማሳደግ እችላለሁ፣ ምንም አይከብደኝም። መኪናውን አስነስቶ ይዟቸው ሄደ። የት እንደሚወስዳቸውም ሆነ ምን እየተፈጠረ እንደሆነ አያውቁም። እነሱ ከከተማ ይዟቸው መውጣቱንና እንደሚያዝናናቸው ብቻ ነው ያሰቡት። ቤት ደረሰ። ከመኪናው ይዟቸው ወረደ። ከዚህ በፊት መጠው ስለማያውቁ ሁሉም ነገር ብርቅ እየሆነባቸው ነበር። ወደ ውስጥ እንዲገቡ በሩን ከፍቶ አስከተላቸው። በህፃን ዱካቸው ፍንግል ፍንግል እያሉ ወደ ውስጥ ገቡ። ወደ ሳሎን ምግብ እያመላለስኩ ነበር። ተመልሼ ልሄድ ስል ከሁለት ሴት ህፃናት ጋር ተፋጠጥኩኝ። እነሱም ቢሆን በደንብ ይመለከቱ ጀመር። አይኖቼ በእንባ ተሞሉ። ተህሚድ ማሚናት እኮ አወቅሻት? ወደ ማኢዳ ዞሮ። ማኢዳ ትንሽ እያወቀችኝ ይመስለኛል። አይኖቿ ክብልል ክብልል ይሉ ነበር። ረዛን ግን ምንም አላወቀችኝም። ብቻ ማልቀስ ያሳዝኗት። ቸኮሌት ልግዛልሽ? አታልቅሺ፣ እገዛልሻለሁ እሺ። አቅፌ ሳምኳቸው። ለአንድ ዓመት የናፈቀኝን ጠረናቸውን አንገታቸው ውስጥ ውሽቅ ብዬ እምገው ጀመረ። ቁርስ አቀራረብኩላቸውና ተህሚድን እየጎተትኩ ወሰድኩት። እንዴት አመጣሃቸው አልኩት። እሱን እንኳ ታዩ፣ ዋናው ነገር አንቺን ደስ ብሎሽ አለኝ። እንዴት ደስ አይለኝም? እንደ ህፃን ነበር የሆንኩት። ከዚህ በኋላ የሚሆነው ነገር ምን ያህል እንደሚከብድ ማናችንም አላስተዋልነውም። ወደ ሳሎን ተያይዘን ስንሄድ ግራ እንደተጋቡ እርስ በርስ ያወራሉ። ሁለቱም ኩልታፋ ናቸው።
ብዙ ማውራት አይችሉም። ያ ቤት ያምራል ወይስ ይሄ? ማኢዳ ለረዛን ጠየቀቻት። ረዛን ጭንቅላቷን እንደ መጨፈር እያወዛወዘች ይሄ ያችኛዋ ማሚ ታምራለች ወይስ ይችኛዋ? ረዛን እያጨበጨበች ይችኛዋ። ማኢዳ እኔ ግን ያች ናት የምታምረኝ። ረዛን እኔም ታምረኛለች። ማኢዳ ይች ናት የምታምረኝ። ረዛን እኔም ታምረኛለች። ማኢዳ እንዴ አንቺ እኔ የሚያምረኝ ነው እንዴ የሚያምርሽ? ረዛን ያምረኛላ። ማኢዳ ረዛን የያዘችውን ኬክ ነጠቀቻት። አምጫት አምጪ ጭቅጭቅ ውስጥ ወደቁ። ነገረ ስራቸው እያሳቀኝ ልለያያቸው ሄድኩኝ። ተህሚድ በህይወቱ ላይ የመጀመሪያውን ስህተት ነው የተሳሳተው። በአባትሽ ላይ የደረሰው ጉዳት ቀላል ነበር ይመስለኛል። ቀላል ባይሆን እንኳ ለሞት አሳልፎ የሚሰጠው አልነበረም። ግማሹን ሌሊት በሆስፒታል ውስጥ አሳለፍን። አባቴ ዘመድ የለውም። የነበረው አንድ ወንድም ነው። እሱንም በአባት ከመገናኘት በዘለለ ብዙ ቅርርብ የላቸውም። ከሱ ቀድሞ ፖሊሶች በቦታው ላይ ደርሰው ነበር። ነገር ግን አጎቴ እኔን ከመውሰድ አስቆማቸው። ብዙ ሊተባበረን ሞክሯል። እነሱም ሄዱ። ለአጎቴ የተፈጠረውን ሁሉ ነገርኩት። እንደሚድንና ምንም እንደማይሆን ነገረኝ። ምንም አልሆነም ነበር። ሲነጋ ገብቼ አይቼዋለሁ። ይቅርታ እንዲያደርግልኝ ጠየቅኩት። ይቅርታዬንም ተቀብሎኝ ነበር። ነገር ግን በድጋሚ ፖሊሶቹ መጡ። ቃሌን ለመቀበል ነበረ። እኔም ሄድኩኝ። የሚፈልጉትን መልስ ካገኙ በኋላ እዛው እንዳለሁ ከጣቢያ ሳልወጣ አባቴ እንደሞተ ተነገረኝ። ረምላ የመርየምን ጭንቅላት በጉልበቶቿ ላይ አሳርፋ እየዳበሰች ነው። ማባበል ይዛለች። መርየም እየተንሰቀሰቀች እንደዚህ ይሆናል አላልኩም እኮ፣ ይጨክንብኛል ብዬ አላሰብኩም ነበር። ድምፄን ከፍ አድርጌ መናገሬ ልክ አልነበረም አለች የውሸት እንባዋን እየዘራች። ረምላ ቀበል አድርጋ አይዞሽ የኔ ልጅ ይመለሳል፣ ትንሽ ጊዜ ነው ይመለሳል። ልጆቹን ብቻቸውን ማሳደግ እንደማይችል ሲረዳ ይመለሳል። ያን ጊዜ ያንቺ ዋጋ ይገባዋል። ከተንተራሰችው እግሯ ላይ ብድግ ብላ እናቴ እሱ እኮ እንደ ቀልድ 2 ሳምንት ሆነው እኮ፣ መቼ ነው የሚመለሰው? እሱ ባይመጣ እንኳ እኔ መሄድ አለብኝ። የእርሻውን ቤት ማን ያሳየኛል? እናቴ የሆነ ነገር በይ፣ ሄጄ አገኘዋለሁ። እንባዋን እየጠረገች ወደ መታጠቢያ ቤት ገባች። ከልጆቼ ጋር ጥሩ ጊዜ ላይ ነኝ። እነሱ ሳይኖሩ ያሳለፍኩትን ጊዜ ህይወት አልነበረም ብዬ ለመደምደም ደርሻለሁ። ዛሬ ትምህርት ቤት መሄድ አለባቸው። ተህሚድ ነበር ይሄን ያለው። እሺ አልኩት። የደንብ ልብሳቸውን አለባብሰን ወደ መኪናው ይዟቸው ገባ። እጄን አውለብልቤ የተሰናበትኳቸው። እነሱን ከሸኘሁ ከሰዓታት በኋላ የቤቱ መጥሪያ ደውል አቃጨለ። ተህሚድ ቢሆን ቁልፍ አለው፣ መክፈት ይችላል። ወደ በሩ ተጠጋሁ። ይበልጥ መንኳኳት ጀመረ። ለመክፈት ፈራሁ። ምክንያቱም በዛ ሰዓት ማንኛውም ሰው ካየኝ እኔን አሳልፎ ለመስጠት አይደራደርም። በጣም ስግብግብ የሆንኩበት ጊዜ ነው። ተህሚድ ከኔ ጋ ነው። ልጆቼም አብረውኝ ናቸው። ልለያቸው አልፈልግም። ጨክኜ በቀስታ በሩን ስከፍተው ብርዳማ ወቅት ስለነበር ረጅም ኮት በአባያዋ ላይ ደርባለች። እጆቿ ላይ ጓንት አለ። መነጽር አድርጋለች። እናም ሽፍን ጫማ ተጫምታለች። ከላይ እስከታች እንዳየኋት ሁሉ እሷም ከታች እስከ ላይ ቃኘችኝና መነጽሯን በዝግታ አወለቀች። አይኖቿ አብጠዋል። ያለቀሰች ትመስላለች። ማን ልበል አልኳት ረጋ ብዬ። መርየም ጁሃር። አንቺስ ጠየቀችኝ ፈገግ እያለች። የልጆቹ ሞግዚት ነኝ። ታስታውቂያለሽ አለችኝ። ውስጤ እየተገላበጠ ይሆናል ብያት የበሩን እጀታ ይዤ ልዘጋው ስል በግራ እጇ አስቆመችውና እና መጥቼ እንደነበር ንገሪልኝ። ስራ ካስፈታሁሽ በጣም ይቅርታ። መስታወት ስወለውልበት በእጄ ላይ የነበረውን ፎጣ ተመልክታ ፈገግ እያለች መነጽሯን አድርጋ ፊቷን አዙራ ሄደች። በዝግታ በሩን ዘጋሁት። ተነስቼ መጥፋት አማረኝ። አሁን ቀጥታ ጣቢያ ብትሄድስ? አጥቼ አገኘሁት ብዬ ተደስቼ ሳልጨርስ ሁሉም ነገር ሊያበቃ ነው ማለት ነው። መርየም የእርሻውን ቤት ላመላከታት ሹፌር በፖስታ የገንዘብ ቼክ ሰጠችውና እናቴ ቤት ውሰደኝ አለችው።
ራሱን በሽታ አንቀሳቅሶ ወደዛው አቀኑ፣ ወደ ወላጅ እናቷ ቤት። የተህሚድ የቀድሞ ሚስት እዛ ቤት እየኖረች እንደሆነ ብነግርሽ ምን ይሰማሻል? እናት ፊቷን ቅጭም አደረገች። እኔም እንዳንቺ ነበር የዘገነነኝ። ነፍሰ ገዳይ ናት እኮ። አባቷን ያለምንም ርኅራኄ እንደገደለችው ሰምቻለሁ። ያችን አረመኔ ምኗን እንዳፈቀረ ነው የማይገባኝ። እማዬ፣ እናት አፏን በድንጋጤ ይዛ ከፊት ለፊቷ የምታያትን ሴት ልጇን በግርምት ትመለከታታለች። ነጠቀችኝ። ተመልከቺ፣ አሁንም ያችን ሴት መረጠ። እናቴ ውበት እንጂ ምንም የላትም እኮ። አጭር ናት፣ አንድ የሚስብ ነገር የላትም እኮ። ስታይኝ እንዴት እንደገረጣች። በሷ ምክንያት ብዙ ችላ ብሎኛል። ስለዚህ ዛሬ ሁሉም ነገር ያበቃል። ያየሁትን በሙሉ ለፖሊስ እናገራለሁ። እናም ያች ሴት ያበቃላታል። ይሄን ልነግርሽ ነው የመጣሁት። መልካም እድል ተመኝልኝ እማዬ። ከት ብላ ሳቀች። እናት ራሷን በሽታ ካነቃነቀች በኋላ መሪም ቦርሳዋን አንስታ ስታነግብ ቆይ ውዴ አለቻት። መሪየም የእናቷን ምክር ለመስማት ዝግ አለች። ይሄን ነገር ካደረግሽ እሱም ያንቺ አይሆንም፣ ምክንያቱም መጥፎ ሰው ትሆኛለሽ። አንቺን ደግሞ በመጥፎ እንዲመለከትሽ አታድርጊ። መሪየም የሐሳቡ አቅጣጫ ስላልመጣላት እና አለች። እናትም ፈገግ ብላ እጇን በሆዷ ላይ እያደረገች የኔ መሪየም፣ እሷን እንዳላየሻት ሁሉ ችላ በያትና ማርገዝሽን ንገሪው። ከዚህ በኋላ እርጉዝ ነሽ ማለት ነው አለቻት። መሪየም ይበልጥ ፈገግ አለች። ማታ 12 ሰዓት አካባቢ 12 ሰዓት ከ47 ደቂቃ የመግሪብ አዛን እየወጣ ነው። ቅርጽ አልባ አሻንጉሊት ካርቶኖቹ እያዩ ነው። ማኢዳ ስትቀር ረዛን ተኝታለች። በላዩዋ ላይ ፎጣ እያለበስኳት እንዳለ ማሚ እኔም እንቅልፌ መጥቷል አለች ማኢዳ። ኦ እንደዛ ከሆነ መኝታ ክፍላችሁ ግቡ በቃ። ረዛንን አቅፌ ማኢዳን እያስከተልኩ ወደ ክፍላቸው ወሰድኳቸው። እንቅልፍ እስከሚወስዳት ፀጉሯን እየደባበስኳት እንዳለ እንባ ከግራ አይኔ ጠባለ። ለምን እንደማለቅስ ጠየቀችኝ። ምን ልበላት? ብቻ የማይመስል ምክንያት ሰጠኋትና እንባዬን ጠርጌ ፈገግ አልኩኝ። አብራኝ ፈገግ እያለች በጣም ወድሻለሁ አለችኝ። እኔም እንደምወዳት ነገርኳት። ከደቂቃዎች በኋላ እንቅልፍ ወሰዳት። ተነስቼ ከክፍላቸው ስወጣ ተህሚድ ከመስጅድ መጥቷል። መጣህ? ጠየቅኩት። አዎ ለራታችን አሳ ይዤ መጥቻለሁ። ዛሬ ደግሞ ልክ አይደለሽም፣ ፊትሽ ልክ አይደለም አለኝ። ፈገግ ብዬ ምንም እንዳልሆንኩኝ አስመሰልኩኝ። ግንባሬን ሳመኝና ንገሪኝ፣ ምንድን ነው የሆንሽው? እንባዬ መፍሰስ ጀመረ። መሪየም እኮ እዚህ መሆኔን አውቃለች። ለቀቀኝና ራቅ ብሎ ቆመ። ማለት እንዴት ሆኖ? መታ እንደነበር ስነግረው ይሄማ ጥፋተኛዋ አንቺ ነሽ፣ ለምን ከፈትሽላት? አንድ ቀን ሳልቆልፍ ብሄድ ትከፍችላታለሽ? ለምን ከፈትሽላት? ስላንኳኳች ብቻ እንዴት ትከፍችላታለሽ? እኔ እኮ አላወቅኩም ነበር። ምንድነው የማታውቂው? ንገሪኝ እስኪ፣ ምንድነው የማታውቂው? እኔ ብሆን ያለ ቁልፍ እንደማልወጣ ታውቂያለሽ። ማን ይሆናል ብለሽ ነው የከፈትሽው? ሙሉ ከተማው አንቺን እንደሚፈልግ ሳታውቂ ቀርተሽ ነው አልልም። መቼስ እብድነሽ እንዴ? ቁጣው ከልክ አልፎ ብዙ ይናገረኝ ጀመር። በመዳፎቼ ጆሮዬን ዘግቼ ቁጭ አልኩኝ። የዛን ሰዓት ትንሽ ተሰምቶት ይመስለኛል ዝም አለ። በተቀመጥኩበት ወደ ኋላ ማፈግፈግ ጀመርኩ። አይዳ እንዳይጠጋኝ መሸሽ ቀጠልኩ። በዛው እየተንገዳገድኩ ተነስቼ ወደ መኝታ ክፍል ገብቼ በሩን ቆለፍኩትና በር ስር ተቀመጥኩኝ። እንዲያንኳኳ እየጠበቅኩ ነበር። አንዳች የእግሩ ኮቴ ከበሩ ውጭ አልተሰማም። ተነስቼ በሩን ከፈትኩት። ወደ ሳሎን ሄድኩ። የለም፣ የቤቱን በር ሳይዘጋው ወጥቷል። ወደ መኪና ማቆሚያ ሲሄድ መኪናውን ይዞ ሊወጣ እያስነሳ ነበር። በመሪው በኩል መስታወቱን ማንኳኳት ጀመርኩኝ። መስኮቱን አንሸራቶ ሲያወርደው ፈገግ አልኩኝ። ተናደድክብኝ እንዴ? ልትሄድ ነው አልኩት። አዎ ሄጄ መሪየምን ላናግራት ነው አለኝ። ሲመልስልኝ አላወቀችኝም። የልጆቹ ሞግዚት ነው የመሰልኳት አልኩት። ይህን ስለው ቀስ ብሎ ከመኪና ወረድና ወደ ቤት ትቶኝ ገባ። ሮጥ ሮጥ እያልኩ ተከተልኩት። መጅሊሱ ላይ እንደተቀመጥኩ
እሱ ደግሞ ከወዲህ ወዲያ እየተንጎራደደ ደወለላት። አታነሳም አለ። ምራቄን ውጬ ጸጥ። አሁንም በድጋሚ ሞከረ። ከብዙ ሙከራ በኋላ ስልኳን አነሳችለት። ኢስላማዊ ሰላምታቸውን ከተለዋወጡ በኋላ መጠሽ ነበር አይደል ጠየቃት። ሳትዋሽ ነገረችው። እና ምን ነበር? ለምን መጣሽ? ስለናፈከኝ፣ በተለይ ረዛን በጣም ናፍቃኛለች። ልጆቹን ማግኘት ፈልጌ ነበር፣ ግን ትምህርት ቤት እንደሄዱ ሰራተኛ ነገረችኝ አለችው። ዞሮ ተመለከተኝ። የፍርሃት ፈገግታ ፈገግ አልኩለት። የሚመልስለት መልስ ባይገባኝም እሱ የሚያወራበትን መንገድ በመጥፎ አላየሁትም። ሰራተኛ የሚለውን ቃል ስትሰማ ከመርየም እጅ ላይ ረምላ ስልኩን ነጠቀቻትና ልጄ የምን ሰራተኛ ነው? እኔ እያለሁ ሚስት እያለህ ከአጅነቢ ሴት ጋር ልጆቹን በሰራተኛ እጅ አታንገላታቸው። ላንተም ለነሱም ጥሩ አይደለም። ይዛሃቸውን አግድ የለም። ጭራሽ ሰራተኛ? የምን ሰራተኛ ነው? እንኪ ልጄ እንኪ ስልኩን መልሳ ለመርየም ሰጠቻት። መርየም ከነሱ ዞር ብለሽ ልታናግሪኝ ይገባ ነበር አላት እያዘነ። ይህንን ሲል እኔም ከተቀመጥኩበት ተነስቼ ወደ መኝታ ክፍል ገባሁ። ቃሉ ሲበዛ እየከነከነኝ ነበር። አሁን ተነስቻለሁ፣ ወደኛ ክፍል እየሄድኩ ነው። ስማኝማ ሐቢቢ። ተህሚድ ለመስማት ጆሮውን አቆመ። ምን ሲል ጠየቃት። እኔ አለችና ንግግሯን ቆረጠችው። ስልኩም በዛው ተቋረጠ። መዝጋቱን ተመልክቶ ሊደውል ሲል እጁ ላይ እንዳለ ስልኩ ጠራ። አነሳውና መርየም ምን ነው ችግር አለ? እንደሌለ እየተናገረች አይ የለም ማለት ተህሚድ አባት ሆነሃል የኔ ውድ ባል። በቁሙ ስልኩን ለቀቀው። ተመልሶ እየተንቀጠቀጠ አነሳውና እናት ያውቃለች ጠየቃት። አይ ቀድሜ ላንተ መናገር ነበረብኝ። ምን ነው ማወቅ አልነበረባቸው አለች። አይ እንደዛ ሳይሆን ጥሩ አደርገሻል። ለኔ መናገር ነበረብሽ። በቃ ዛሬ ስለመሸ ነገ እመጣለሁሽ። በተቻለሽ ራስሽን ተንከባከቢ አላት። ይህ ለሷ በጣም ትልቅ ነገር ነው። እሺ ሐቢቢ ችግር የለውም። እየተፍነከነከች ስልኩን ዘጋችና ወደ እናቷ ዳግም ደወለች። ስልኩ በአንድ ጥሪ ነበር የተነሳው። እማዬ እቅዳችን ተሳክቷል የኔ እናት፣ አመሰግንሻለሁ። እሺ አንደር ኤጅ ላይ ነበር፣ ግን ፍርዱ እንዴት ባንቺ ላይ እንዲወሰን ተላለፈ? ይህን ጠበቃሽ ሊከራከር አይገባውም ነበር? አላውቅም። የአባቴ የድርጅቱ ጠበቃ ነበር። ምናልባት እሱ ዲግሪውን የሰራው በወንጀል ጥበቃ ላይ ስላልሆነ ብቁ ላይሆን ይችል ነበረ። ከነበርኩበት ክፍል ወደ ፍርድ ቤት በሁለት ፖሊሶች ታጅቤ ሄድኩኝ። ከመኪናው ስንወርድ ጉዳዩ በሀገር ዙሪያ መነጋገሪያ ስለነበረ ብዙ ካሜራዎች በአይኖቼ ላይ ሲቁለጨለጩ፣ ጋዜጠኞችም ሲንጫጩ ይሰማኝ ነበር። ስብስቦችን በመሃል ሰንጥቀን ወደ ፍርድ ቤት ገባን። ከብዙ ቃለ ምልልስና የጠበቃዎች ክርክር በኋላ ዳኛ በመጨረሻ የአቶ ኢልሃን ከማል ግድያና የታዳጊ አይዳ ኢልሃን ተጠርጣሪነትን በተመለከተ ፍርድ ቤቱ በግራና በቀኝ በኩል የቀረበውን ሐሳብ በመቀበል በጥንቃቄ ይታይ ዘንድ ብይን በሚቀጥለው ቀን ይሰጣል፣ ወደ መዝገብ ቤት ይመለስ። በድጋሚ ሁለት ፖሊሶች ከግራና ቀኝ ይዘውኝ ስንወጣ እናቴ አስቆመችን። የፖሊሶቹ አዛዥ ፈቅዶልን ነው እንጂ ከማንም ጋር መገናኘት የምችልበት ሰዓት አልነበረም። ጉንጬን ስትዳብሰኝ እንደ ጥሬ ከዓይኖቼ የእንባ ፏፏቴ መንሸራተት ጀመረ። ወዲያው ሁለታችንም እየተላቀስን ወደ መጣንበት መኪና ገባን። ሌሊቱን ካሳለፍኩበት አልጋ ላይ በዝግታ እንደነቃሁ ወዳልተኛሁበት ጎኔ በጉጉት ዞርኩኝ። እንደጠበቅኩት ስላልነበር ፊቴ በትንሹ እየዳመነ መልሼ ፈገግ አልኩኝ። ተህሚድ አልነበረም። የግድግዳውን ሰዓት አየሁት። 10 ሰዓት ከ54 ይላል። ፈጅር እየደረሰ ነው። ከመኝታ ክፍሉ ወጥቼ ወደ እነ ማኢዳ ክፍል ሲሄድ የጠበቀኝ ሌላ ሆኖ አገኘሁት። ልብሶቻቸውን በሻንጣ እየሰበሰበ ነው። ግር እያለኝ ምንድነው አልኩት። ከተንበረከከበት ተነስቶ መጥቶ ግንባሬን ሳምኝና የዛኔ እንድታያቸው ነበር ያመጣኋቸው። አሁን ደግሞ እናቴ ስለናፈቀቻቸው ወደዛው መሄድ አለባቸው።
እዚህ ብርድም ስለሆነ አካባቢው ለነሱ ጥሩ አይደለም፣ ይዣቸው ልሄድ ነው አለኝ። ደነገጥኩኝ። አንቺን ብትሆኚ ለነሱ ጥሩ ህይወት አይደለም የምትፈልጊው? እንደዛ ነው አይደል የምትፈልጊው? እንዴ ከዚህ እኮ እዛ ይሻላቸዋል። መከራከር፣ መጨቃጨቅ፣ መሰልቸት ብቻ ሳይሆን ደክሞኛል። አዎ ልክ ነህ። እምባዬን ከምራቄ ካየዋጥኩኝ አንተ በጣም ትክክል ነህ። ግን ዛሬ እንደምትወስዳቸው እኮ አልነገርከኝም። ተመልሶ ወደ ሻንጣው እየሄደ ልክ ነሽ፣ አጥፍቻለሁ። ያው ታውቂ የለ ስራ በዝቶብኝ ነበር እና ረሳሁት። ልክ ነሽ፣ አስቀድሜ ልነግርሽ ይገባ ነበር። እምባዬ ሲያስቸግረኝ ከክፍሉ ወጣሁና ወደ ማብሰያ ክፍል ሄድኩኝ። በእልህ ውስጥ ሆኜ ማብሰል ጀመርኩኝ። ቀድመን እንስገድ አለኝ። ቀና ብዬ እንኳ ሳላየው ሰላት የለኝም አልኩት። ራሱን በአዎንታ አንቀሳቅሶ እሺ አለኝ። ቁርስ በማቀራረብ ላይ እንዳለሁ የደንብ ልብሳቸውን አልብሷቸው ጨርሶ ነበር። አራታችንም ቀርበን ቁርስ መብላት ጀመርን። እኔ መዋጥ በራሱ ከብዶኝ ነበር። ከጨረስን በኋላ የበላንባቸውን ሳህኖች አንስቼ ሻንጣዎቻቸውን ወደ መኪና ኮፈን ለመክተት ተህሚድን መተባበር ነበረብኝ። ስመውን እኔም ስሚያቸው ተሰነባበትን። ወደ መኪናው ገቡ። እንደማይመለሱ እያወቅኩ እንደ ሁልጊዜው እጄን አውለብልቤ ተሰናበትኳቸው። ተህሚድ መለስ ብሎ ትንሽ ስልክ ሰጠኝ። ለምን በራሱ እንደሚሰጠኝ አልገባኝም። ቤቱ ቀብር እስከሚመስል ድረስ ሊውጠኝ ደረሰ። በጨለመ ሰዓት ስር በተበት ዝናብ ሲዘንብ አብሬ ከዝናቡ ጋር ሳነባ ነው የስልኩ ምንነት የተገለጠልኝ። እሱንም ከምሽቱ 12 ሰዓት ጀምሮ መደወል አይቻልም። በደውልም አያነሳም። የምትፈልጊው ነገር ካለ በዚህ ስልክ ደውይልኝ አለኝ። በሽታ ተቀበልኩትና ወደ ቤት ፈጥኜ ገባሁኝ። ደወልኩኝ። ገና እሱ ከመንደሩ በራሱ አልወጣም እኮ። አይዳ ምን ነው አለኝ ፈገግ እያልኩ። ምንም ናፍቀኸኝ ነው። ሳቀና ከልጆቹ ጋር እኮ ነኝ። ምንም ማውራት አልችልም። ደግሞ መኪና ይዣለሁ። እያናገርኩሽ ላሽከረክር ነው። እየተያየን የምናወራ ይመስል ራሴን በአሉታ እያንቀሳቀስኩኝ፣ እረ በጭራሽ ዝም ብዬ ድምፅህን ለመስማት ያክል ነው። መሪውን እያጠማዘዘ ይሄው ሰማሹ። ሌላ የምትይኝ ነገር አለ? ከተቀመጥኩበት ወንበር እየተነሳሁ ወደ መስኮቱ ተጠግቼ እወድሃለሁ። አጸፋውን ለመመለስ ስለሚመቸው ወደ ልጆቹ ዞሮ እኛም እንወድሻለን ማሚ፣ ትወዷታላችሁ አይደለም ሲላቸው በአንድ ድምፅ እንወድሻለን አሉ። እኔም እንደምወዳቸው ነገርኳቸውና ስልኩ ተዘጋ። ስልክ ከነካሁ ብዙ ጊዜ ሆኖኝ ነበር። የተወሰነውን ሰዓት የገደልኩት እሱን በመጎርጎርና አንዳንድ መተግበሪያዎችን እንዳረሳኋቸው በማረጋገጥ ነበር። ብዙም አልከበደኝም። ተህሚድ ልጆቹን ትምህርት ቤት ካስገባ በኋላ በኮፈን የያዛቸውን ሻንጣዎች ይዞ ወደ ቤቱ በረረ። ከዛ በፊት አንድ ስልክ ደወለና ከሰዓት እንደሚገባ የጠዋት ቀጠረኞቹን እንዲሰርዝለት ለሴኩሪቲዋ ነግሯት ነበር። አዎ እማዬ ዛሬ እንደሚመጣ ነግሮኝ ነበር። መርየም የመኝታ ክፍላቸው በረንዳ ላይ ከነ ሌሊት ልብሷ ቆማለች። ከጠመዝማዛው መውጫና መግቢያ ደጃፍ ላይ የተህሚድ መኪና ታየች። ወደ ውስጥ እየተመለከተች መጥቷል፣ አሁን ልግባ፣ ልብሳችንን ቀይረን እንጠብቀው ብላት ተሰነባብተው ስልኩ ተዘጋ። ተህሚድ ልጆቹን ትምህርት ቤት ካስገባ በኋላ በኮፈን የያዛቸውን ሻንጣዎች ይዞ ወደ ቤቱ በረረ። ከመስታወቱ ፊት ለፊት ፈራሽ መልኳን እየተመለከተች ስትፈግግ የክፍሉ በር ተከፈተ። ዞራ አልተመለከተችም፣ ምክንያቱም ማን እንደመጣ ግልጽ ነው። እንኳን ደህና መጣ ሐቢቢ። ከተቀመጠችበት ተነስታ አቀፈችው። የእሱ እጅ ግን ከነበረበት አልተንቀሳቀሰም። እንዳቀፈችው ሆስፒታል እንሂድ አላት። ፊቷ በድንጋጤ ሲገረጣ ይታወቃታል። ክፍል 4 ይቀጥላል።